ሰው ኢማን 7 ሰማያት እስኪደርስ ድረስ ከፍ ይላል። እንዲሁም የአንድ ሰው ኢማን ከሰባቱ ምድር በታች እስኪሆን ድረስ ይቀነሳል። መጀመሪያ ሐዲስ ሲሰማ ስለ ኢስላም ሲሰማ የነበረው ኢማንና ከጊዜያት በኋላ በዛው በአንድ ሙስተዋ በአንድ ደረጃ ላይ ሊቀጥል አይችልም። ይሄ በሰው ልጅ ላይ ያለ ተፈጥሯዊ ነገር ነው። ልክ የአንድ ሰው ልብሱ መጀመሪያ ሲገዛው በአዲስነቱ እንደሚያብረቀርቀው በጣም እንደሚያምርና አዲስ ሆኖ ነገር ግን በዛው አይቀጥልም። ሲታጠብ በየጊዜው ሲለበስ ያ ውበቱ ያ የሚያንጸባርቀው ነገር እየቀነሰ እየደከመ እየነተበ ይሄዳል። فكذلك الإيمان ኢማንም በአንድ ሰው ቀልብ ውስጥ እየቀነሰ ይሄዳል ማለት ነው። ሶላትን ያበዛ ከሆነ ሰውየው ምንድነው ኢማኑ ይጨምራል። በተለይም ከሶላት ክፍል ሱጁድን ያበዛ ከሆነ ሱጁድ የሚበዛው ሶላት ሲበዛ ነው። ናፊላ ትርፍ ከፈርድ ውጭ ያሉ ትርፍ ሱናዎችን ማብዛት ኢማን እንደሚጨምር እንደሚቀንስ ይህ ከአህል ሱና ወልጀማዓ ወይም ደግሞ ከሙስሊሞች አቂዳ መሰረታዊ አቂዳ አንዱና ዋነኛ እንደሆነ ሌሎች አንጃዎች የጠመሙበት ርዕስ ነው ማለት ነው። يعني كما ضلت في ذلك المرجئة من الجهمية والأشاعرة والكلابية والماتريدية እነዚህ አንጃዎች ኢማን ይጨምራል ይቀንሳል በሚለው ርዕስ ላይ ተሳስተዋል፣ ስተት ላይ ወድቀዋል። ለዚህ ሐቅ የተወፈቁት ሐቅን የተገጠሙት አህሉ ሱና ሙስሊሞች ናቸው ማለት ነው። ኢማን መልካምን ሥራ በመስራት የሚጨምር ነው። መጥፎን ሥራ እኩይ የሆኑ ሥራዎችን በመስራት ደግሞ የሚቀንስ ነው። ለዚህም ምን ይላሉ ኢማሙ አሕመድ የአንድ ሰው ኢማን 7 ሰማያት እስኪደርስ ድረስ ከፍ ይላል። እንዲሁም የአንድ ሰው ኢማን ከሰባቱ ምድር በታች እስኪሆን ድረስ ይቀነሳል ብለዋል ማለት ነው። ዛሬ بإذنላህ በዚህ ኹጥባችን የተወሰኑትም በጣም ጥቂት የሚባሉትን ኢማን የሚጨምሩ ነገሮችን የምንመለከት ይሆናል። አብዛኛው ሰው በራሱ ላይ የኢማንን መቀነስ የኢማንን መመናመን ያስተውላል። በተለይ በአንዳንድ መልካም ወራቶች ላይ ለምሳሌ ረመዳን ላይ የነበረው ኢማን በዛው አይቀጥልም። የመጀመሪያ የኢስቲቃማ ዘመን መጀመሪያ ሐዲስ ሲሰማ ስለ ኢስላም ሲሰማ የነበረው ኢማንና ከጊዜያት በኋላ በዛው በአንድ ሙስተዋ በአንድ ደረጃ ላይ ሊቀጥል አይችልም። ይሄ በሰው ልጅ ላይ ያለ ተፈጥሯዊ ነገር ነው። ኢላ መን ሻ አላህ ምናልባት በጣም ጥቂት የሆኑ ባሮች ሲቀሩ በአንድ ኢስቲቃማ ላይ እስከ ለተሞታቸው ድረስ የሚቀጥሉ በጣም ውስን ሙቀረብ የሆኑ የአላህ ባሮች ሲቀር የአብዛኛው ሰው ባህሪ ምንድነው? ኢማኑ የሆነ ሰዓት ይጨምራል፣ የሆነ ሰዓት ይቀንሳል። كما قال عليه الصلاة والسلام إن لكل عمل شرة ለያንዳንዱ ስራ የሆነ የነሻጣ ጊዜ አለው ማለት ነው። وإن لكل شرة فترة ማንኛውም ነሻጥ ደግሞ የሆነ ሰዓት ላይ የሚቀንስበት የሚዳከምበት አለ። فمن كانت شرته إلى سنتي فقد اهتدى ያ መዳከሙ ምንም ያህል ቢዳከምም ነገር ግን ቀስ እያለ ወደ ሱናዬ የመጣ ከሆነ ቀጥተኛው መንገድ ተመርቷል። فمن كانت شرته إلى غير ذلك فقد هلك ከዚህ ውጭ ግን ያ ነሻጣው በዛው ቀጥሎ ወደ ጉሉው ድንበር ኃላፊነት ወሰን ኃላፊነት የወሰደው ከሆነ ይህ ሰው ለጥፋት ለጀሃነም ይዳረጋል ብለዋል። ስለዚህ በሰው ልጅ ባህሪ ላይ አላህ Subhanahu Wa Ta'ala ያደረገው ተፈጥሯዊ ነገር ነው። ኢማን የሆነ ሰዓት ይጨምራል ይቀንሳል። በአንድ ነሻጣ ሰዎች ሊቀጥሉ አይችሉም ማለት ነው።
طيب እንግዲህ ኢማንን ከሚጨምሩ መሰረታዊ ከሆኑ ነገሮች ይሄ ለኢማን ብቻ አይደለም ለማንኛውም መልካም ነገር ተውፊቅ ለማድረግ ለማግኘት አንደኛውና ዋነኛው ሰበብ يعني እጅን አንስቶ አላህ Subhanahu Wa Ta'ala መለመን ዱዓ ማድረግ አላህ Subhanahu Wa Ta'ala ያቀናውና አላህ Subhanahu Wa Ta'ala ያገዘው እርሱ ነው በሐቅ ላይ በኢማን ላይ ቀጥ ሊል የሚችለው አላህ Subhanahu Wa Ta'ala እርዳታውን እገዛውን ያልሰጠው ግን فهو المخذول እሱ እንግዲህ ከእርዳታ የተነፈገ ሰው ነው ማለት ነው መልእክተኛው አለይሂ ሰላቱ ወሰላም ይህንን እውነታ ሲነግሩን ምን ይላሉ فإن الإيمان يخلق في جوف أحدكم كما يخلق وشي الثوب إيمان ማለት ሳሉ ይሄ ተፈጥሯዊ የሆነ ነገር ነው ቀደም እንዳልነው የተወሰኑ ጥቂት ባሮች ሲቀሩ ኢማን ይቀንሳል ልክ አንድ ሰው ልብሱ መጀመሪያ ሲገዛው በአዲስነቱ እንደሚያብረቀርቀው በጣም እንደሚያምርና አዲስ ሆኖ ነገር ግን በዛው አይቀጥልም ሲታጠብ በየጊዜው ሲለበስ ያ ውበቱ ያ የሚያንጸባርቀው ነገር እየቀነሰ እየደከመ እየነተበ ይሄዳል فكذلك الإيمان ኢማንም በአንድ ሰው ቀልብ ውስጥ እየቀነሰ ይሄዳል ማለት ነው ለዚህ እንግዲህ መፍትሄ ብለው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት ምንድነው فاسألوا الله أن يجدد إيمانكم الله ኢማናችሁን እንዲያድስላችሁ አላህን ለምኑት ዱዓ አድርጉ አላህ Subhanahu Wa Ta'ala ኢማንን እንዲሰጣችሁ ለመልካም ነገር እንዲገጥማችሁ ከመጥፎም ኢማንን ከሚቀንሱ ከሚያቀጭጩ ከሚያመናምኑ ነገሮች አላህ Subhanahu Wa Ta'ala ጥበቃ እንዲያደርግላችሁ እሱን ለምኑት كذلك من أسباب زيادة الإيمان إيمانا كميجمروا نجروش مكاكل معرفة الله اللهن ماوك يا اللهن حيال النت بدنب مرداتنا مجنزب بثليم يا الله سبحانه وتعالى سموتشنا بحرياتوتشن ماستنتن لزيه يتأكمل مالتنا عند سو أسماء الصفات بتقلو توحيد لا يلو أوقات بجمر قطر إيمانهم بزاولك يجمر المالتنا الله سبحانه وتعالى عالم مهونون يوك أواكي مهونون እያንዳንዱ ድርጊት ከሱ የማይሰወር ሰሚዕ ነገራቶችን በሙሉ ድምጽ የተባሉ ነገሮችን እንደሚሰማ ያወቀና የተረዳ ከሆነ ምን ያደርጋል ማለት ነው መልካም ስራዎችን ያበዛል እንዲሁም ደግሞ መጥፎ ስራዎችንም በተቻለ መጠን ይቀንሳል ምክንያቱም فإن الله عليم الله አዋቂ ነው ያንን ድርጊቱን ያውቅበታል ሰሚዑን الله سبحانه وتعالى ያ حراما سيناجر يسموال فيجازيه عندما يمنداو سلم يوك ودى الله سبحانه وتعالى يملس المالتنا كذلك إيمانا كم يجمروا نقروش مكاكل كثرة الصلاة صلاة ما بذات مالتنا صلاة بتقلو ملكام سراوج سنا يهونو تكباراتوج إيمانا يجمرالو كما قال السلف مالت فإن الإيمان يزيد بالطاعة وينقص بالمعصية إيمان بملكام سرا يجمرال بونجل دمويك النسال مالتهم كملكام سراوج بتلي بأكال كميسروا عباداوج تلقنا واننيو صلاة نو مالتهم صلاة يا بزاك هنا سويو من دنو إيمان يجمرال بتليم كصلاة كفل سجود يا بزاك هنا سجود مي بزاو صلاة سيبزانو نافلة ترف كفرد وجه يالو ترف سنة وجهن مابزات الله سبحانه وتعالى من إلال فلا تطعه واسجد واقترب إلال فاسجد سجود أدرك واقترب ودى اللهم تقارب إهنن علماء التفاسير يتفسير بالبيتو يفسروا من إلالو عند سو
ስጁድ በማድረጉ በተለይ ስጁድን በማስረዘሙ ወደ አላህ Subhanahu Wa Ta'ala ያለው ቅርበት ይጨምራል ማለት ነው أقرب ما يكون العبد وهو ساجد كما يقول عليه الصلاة والسلام መልእክተኛው عليه الصلاة والسلام እንደሚሉት አንድ ሰው ለአላህ በጣም ቅርብ የሚሆነው ስጁድ ላይ ነው ስለዚህ ምን አሉ فأكثروا فيه السجود فأكثروا فيه الدعاء ስጁድ ላይ በመተሆኑበት ጊዜ ዱዓ አብዙ ኢማናችሁን አላህ እንዲጨምርላችሁ ልቦናችሁን በኢማን ላይ አላህ Subhanahu Wa Ta'ala ጽናት እንዲሰጥ አላህን ለመኑት فكان النبي صلى الله عليه وسلم يكثر في سجوده اللهم يا مقلب القلوب ثبت قلبي على دينك እንግዲህ መልእክተኛው عليه الصلاة والسلام ስጁድ ላይ በሚሆኑበት ጊዜ ይህንን ዱዓ ያዘወትሩ ነበር አላህ ሆይ ልቦናዎችን እንደፈለክ የምትገለባብጥ ይሁንክ ጌታ ሆይ የኔን ልብ በኢማን ላይ በዲንህ ላይ ጽናት ስጣት ብለው ዱዓ ያደርጉ ነበር ማለት ነው ስለዚህ ሶላት አንዱና ዋነኛው ኢማንን የሚጨምር ነገር ነው ማለት ነው كذلك من اسباب زياده الايمان በጣም ብዙ ናቸው ኢማን የሚጨምሩ ነገሮች ከነዛ ውስጥ አንዱ كثرة تلاوة القرآن ቁርአንን በማስተዋል በማስተንተን ማንበብ ማለት ነው አንድ ሰው ቁርአንን ማንበብ ያዘወተረ ከሆነ ኢማኑ ይጨምራል ማለት ነው ከናካቴው ቁርአንን እርግፍ አድርጎ የተወ ከሆነ ደግሞ ልቡ ላይ ምን ይሆናል ማለት ነው ጭርታ ነገር ይደረጋል ማለት ነው ان الذي ليس في جوفه شيء من القرآن كالبيت الخرب كما قال عليه الصلاة والسلام يا ልቦናው ላይ ቀልቡ ላይ ከቁርአን አንዳች ነገር የሌለው ያለ ሐፈዘ ያልሸመደደ ሰው ምሳሌው እንደ ኦና ቤት ነው ሸረሪት እንዳደራበት ማለት ነው كذلك ቁርአን የማይቀራ ሰው ልቦናው በሸይጣን ሽንትና يعني ድሪቶ ሸረሪት ያደራ ይሆናል ማለት ነው ሌላው ከዚህ ጋር ተያይዞ كثرة ذكر الله ذكرን ማብዛት ألا بذكر الله تطمئن القلوب አዋጅ ነቃበሉ ልቦች እርካታ የሚያገኙት ፈጣሪያቸውን የፈጠራቸውን ጌታ አላህ Subhanahu Wa Ta'ala በማውሳት ነው ሰዎችን ማውሳት ሰዎችን ማማት ቀልብን እንደሚያደርቀው ሁሉ አላህን ማውሳት ቀልብን ያለዝባል مثل الذي يذكر ربه والذي لا يذكر ربه كمثل الحي والميت يا ጌታውን የሚያወሳና ጌታውን የማያወሳ ዚክር የሚያደርግና የማያደርግ ሰው ምሳሌው كمثل الحي والميت እንደ ህያውና እንደ ሙት ነው كذلك ዋነኛ ኢማንን የሚጨምር በአንጻሩ ደግሞ ኢማንን በጣም የሚቀንስና የሚያመናመን ምናልባትም ከና አካቴው ከቀልብ ላይ ኢማንን የሚያጠፋው ነገር ምንድነው ማዕሲያ ነው ወንጀል ነው ወንጀልን መስራት ኢማንን ይቀንሳል ያቀጭጫል ይሄ ሁላችንም የምናስተውለው ነው ሁላችንም እናውቀዋለን ወንጀል ስንሰራ ኢማናችን እንደሚቀንስ እናቃለን ወንጀል ደግሞ ለሁላችንም ግልጽ ነው ኢነል ሐላለ በይኑን ወኢነል ሐራመ በይን ይላሉ መልእክተኛው አለይሂ ሰላቱ ወሰለም ሐላል ግልጽ ነው ለማንም አያሻማም አብዛኞቹ ሐላል የሆኑ ነገሮች ቁርአን ላይ ሐዲስ ላይ ተጠቀሱት ለብዙሃኑ ሙስሊም ማህበረሰብ የታወቁና ግልጽ የሆኑ ነገሮች ናቸው ወልሐራሙ በይን ሐራምም ግልጽ ነው ሐራም ግልጽ ነው ማለት ነው ምክንያቱም فإن الإثم ما حاك في نفسك ወንጀል ማለት ነፍስህ ላይ የተመላለስክበት ነገር ነው ለስራው አለስራው ሰዎች ያዩኛል አያዩኝም እያልክ እየተጠራጠርክ እየተደበክ የምትሰራው ከሆነ አውቀሃል ማለት ነው ያ ነገር አላህ ዘንድ እንደሚያስጠይቅህ ወንጀል እንደሆነ አውቀዋል ስለዚህ ወንጀል መስራት ምን ያደርጋል ኢማንን ይቀንሳል ማለት ነው በአንጻሩ ወንጀልን እርግፍ አድርጎ መተው ኢማንን በጣም የሚጨምር ነገር ነው ለመልካም ስራ የሚያነሳሳ ነው እንግዲህ
ኢማን መቀነስ ምልክቶች አንዱ መልካም ሥራ ላይ ወደ ኋላ መጓተትም ለዚህም አንዱ ወደ ሐሰን አልበስሪ ታላቁ ታቢዒ ጋር በመምጣት ጥያቄ ያቀረበ ያ ኢማም يعني إني أريد أن أقوم الليل فلا أستطيع وأريد أن أصوم النهار فلا أستطيع أني للي تنسيتشي مسجد ليل مسجد فلقاله نقر قنا الشلم وكلنا ذلك الرجل ሁላችንም ያ ጠያቂው ሰው አይነት ነን ሁላችንም እስኪ ማን ነው ማይፈልገው ከመካከላችን ሌሊት ተነስቶ መስገድ ማይፈልግ ማን ነው መልካም ሰው ማን ነው ጻድቅ መሆን ማይፈልግ ከመካከላችን ማን ነው ሁላችንም እንፈልጋለን ነገር ግን تريد النجاة ولم تسلك سبيلها فإن السفن لا تجري على يبس ገጣሚው እንዳለው ማለት ነው ነጃ መውጣት ትፈልጋለህ ሰበቡን ግን አትይዝም መርከብ የብስ ላይ አትሄድም መርከብ የምትሄደው በምንድነው ውሃ ላይ ነው የምትጓዘው هكذا ኢማን እንዲጨምር እንፈልጋለን በኢማን ላይ ትልቁን ደረጃ ላይ መድረስን እንፈልጋለን ግን ሰበቦችን አናደርስም አናሳካም ይሄም ሰው እንደዚሁ ነበር ለሊት መቆም እፈልጋለሁ ግን አልችልም ለሊት ላይ ሰውነቴ ምን ይሆናል ጀናዛ ይሆናል መነሳት አልችልም መንቀሳቀስ አልችልም ተመሰበብ ሰበቡ ምንድነው ነው ቀን መጾም እፈልጋለሁ ግን መጾም እየቻልኩ አይደለም ምንድነው ያ ኢማም ይሄ እንግዲህ የሆኑ ችግሮች ሲደርሱብን ወደ ታላላቆች ዑለማዎች ነገሩን መመለስ እንዳለብን ፈስአሉ አህለ الذكر ان كنتم لا تعلمون እማታውቁ ከሆነ ጠይቁ ይላል አላህ Subhanahu Wa Ta'ala ለሁሉም ችግር ለሁሉም በሽታ መፍትሄ አለው በእስላም ማለት ይሄ ችግር ነው በሽታ ነው ስለዚህ መፍትሄው በሸሪዓ ላይ ተቀምጧል ሐሰን አልበስሪ ምን አሉት اذا كنت لا تستطيع قيام الليل ለሊት ተነስተ መስገድ የማትችል ከሆነ ቀን ደግሞ መጾም ማትችል ከሆነ فعلم أوقالت أوق من النص أن معصيتك هي التي خبلتك أو كبلتك يا يمسراو بك أنو كفل جزي يمسراو وانجل عصرو سر عدرقو ياسكمتا وانجلنا سلزيهم وانجل انتو مالت كذلك إمام الشافعي يهنن بقت أم ياسكمتا اللو مال شكوت إلى وكيع سوء حفظي فأرشدني إلى ترك المعاصي فأخبرني بأن العلم نور ونور الله لا يؤتى لعاص وكيع يتبالون شيخين إياك أقربكم حفظ مشمدد አልቻልኩም ቀነሰብኝና ምክንያቱ ምንድነው ብዬ ስጠይቅ ምን አሉኝ ወንጀል አለ ማለት ነው ወንጀልን አቁም ወንጀልና የአላህ ብርሃን በአንድ ቀልብ ውስጥ አይሰባሰቡም ስለዚህ ወንጀልን መውደድና ኢማንን መውደድ በአንድ ቀልብ ውስጥ አይሰባሰቡም ወንጀል በጣም ቀልብን ምን የሚያደርግ ነው የሚያደርቅ ነገር ነው ማለት ነው እንግዲህ وكلما قوي الداعي إلى فعل المعصية عند سو وانجل لمسرات يميغوتغوتو نجر بتأنكر قطر ያንን ሁሉ ተቋቁሞ ወንጀልን ያቆመ ከሆነ كانت زيادة الإيمان بتركها أعظم إيمانه يزانو لك يጨምራል ለዚህ ምሳሌው እነዛ ሶስት ሰዎች መንገድ ላይ ይሄዱ ዝናብ መጥቶባቸው ወደ አንድ ዋሻ ሊጠለሉ ሲገቡ ትልቅ ቋጥኝ ገባ ያኒ ተንከባሎ መጥቶ በሩን ዘጋባቸው ጨለማ ላይ ሆኑ ስለዚህ ምን አሉ ከዚህ ጭንቀት ሊያወጣን የሚችለው ለአላህ ብለን የሰራነውን ስራ በመጥቀስ ወደ አላህ ተወሱል በማድረግ ብቻ ነው አላህ ነጃም ያወጣን አሉ ከዛ ውስጥ እንግዲህ አንዱ ነው ምን አለ አላህ ሆይ አለ አላህ ሆይ إن كنت تعلم እንግዲህ የምታውቀው ነው ታውቃለህ እኔ ያጎቴ ልጅ በጣም ይወዳት ብዙ ጊዜ በተደጋጋሚ ለዝሙት የምጠይቃት ሴት ነበረችና እምቢ አለች ከዛም የሆነ ጊዜ ችግር ላይ ስትወድቅ ከኔ ብድር ልትጠይቅ መጣች
እኔም ምን አልኳት ያ የፈለግሽውን ገንዘብ ሰጥሻለሁ ነገር ግን ከዚህ በፊት ጠይቅሽ የነበረውን ልታደርጊልኝ እሷም ተቸግራ ስለነበር እሺ አለች ማለት ነው እሺ አለች እሽታዋን ፈቀደች ማለት ነው ከዛም አንድ ባል ሚስቱ ላይ እንደሚሆነው ያህል በሚሆንበት ጊዜ ምን አለችው ኢተቂላህ አላህን ፈራ ስትለው ወዲያውኑ ከዛ ብድግ ብሎ ምን አለ ሂጂ ገንዘቡንም አልፈልግም ማለት እንግዲህ በእንደዚህ አይነት ሰዓት ወጣት ነው ልብ በሉ ማንንም አላየውም ከእንደገና እሷ ራሷን አመቻችታ ፍቃደኛ ሆና በእንደዚህ ሁኔታ ላይ ወንጀልም ቢሰራ ኢማኑ ምናልባት ምን ሊሆን ይችላል ነበር ጥርግ ብሎ ሊጠፋ ይችላል ማለት ላ የዝኒ ዛኒ وهو مؤمن الى الملكتኛ عليه السلام አንድ ሰው ዝሙትን አይሰራም እሱ አማኝ ሆኖ ሳለ አቡ ሁረይራ ምን ይላሉ አንድ ሰው ዝሙት ሲሰራ ኢማኑ ከልቡ ውልቅ ብሎ እንደ ጃንጥላ ከላይ እንደ ጥላ ሆኖ ይጠብቀዋል ተውበት ካረገ ወደ አላህ ከተመለሰ ይመለስ አለዚያ ግን በዛው ይቀራል ማለት ነው ስለዚህ ኢማኑ ሊጠፋ ይችላል ነበር ነገር ግን ያንን ወንጀል ለአላህ ብሎ ኢተቂላህ የሚለው ማለት ነው ጆሮስ ገብቶ ልቦናውን ከፍተኛ ሽብር ሲፈጥርበት ወዲያውኑ ለአላህ ብሎ ተወ በዚህ የተነሳ ምን ሆነ ይሄ ወጣት አላህ Subhanahu Wa Ta'ala እምነቱን ጨመረለት በችግር ጊዜ አላህ ደረሰለት تعرف الى الله في الرخاء يعرفك في الشده በችግር ጊዜ ከአላህ Subhanahu Wa Ta'ala ጋር ተዋወቅ አላህ Subhanahu Wa Ta'ala ይደርስልሃል ያም ሆነ ይህ እንግዲህ ወደ አላህ Subhanahu Wa Ta'ala ሁላችንም ተውበት ልናደርግ ይገባል ማለት ነው لا يمل الله حتى تملوا እናንተ ተስፋ እስካልቆረጣችሁ ድረስ እስካልሰለቻችሁ ከተውበት እስካልሰለቻችሁ ድረስ አላህ የናንተን ተውበት ከመቀበል አይሰለችም ስለዚህም ሁሌም ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል فاتقوا الله معاشر المسلمين وقوا إيمانكم بكثرة الطاعات وترك المعاصي والسيئات اللهم إنك عفو كريم تحب العفو فاعف عنا اللهم اغفر لنا ولوالدنا وللمؤمنين وتب علينا وآمن روعاتنا واستر عوراتنا وأصلح قلوبنا وأعمالنا وأصلح أبنائنا ونسائنا وذرياتنا واجعلنا جميعا هداة مهتدين ولا تخزنا يوم الدين اللهم قنا عذابك يوم تبعث عبادك اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من عبادك الراشدين اللهم آت نفوسنا تقواها وزكها أنت خير من زكاها